እህታችን ምን ሆና ነው ግራ ተቆረጠው? በሽታ ነው በምንድን ነው ብየዋለሁ። የሚነግረኝ ነገር ነገራችኋለሁ። እሺ ወላሂ ነው የምላችሁ። ይሄን ቪዲዮ ለመስራት በጣም ብዙ ጊዜ ደጋገምኩት። በጣም በቃ አልቻልኩም። ወላሂ ስሙት እስከ መጨረሻው። እሺ ተውሽ መዲና ስራጅ ወሰና ወለገሊጣ አና ባቦ ቀንቤሌላ ሳዑዲ አረቢያ መታችሁ በንጋታው እዚህ እንደደረሳችሁ ወዲያው በጣም ከባድ በሽታ ነው ያለባችሁ። ከዛ ስትነቁ እግራችሁ ተቆርጦ እጃችሁ አልሰራ ብሎ እሱም ተቆርጦ ብታገኙት ምን እንደሚሰማችሁ በአላህ እስቲ ንገሩኝ። እቺ ልጅ እንደዛ ነው የሆነችው። የወለጋ ልጅ እንደሰማችሁት መዲና ነው ስሟ። መታ እዚህ ሳዑዲ አረቢያ ለሶስት ሆኖ ነው የመጡት። በአንድ ፕሌን ነው የመጡት፣ በአንድ ኤጀንሲ ነው የመጡት። ከዛ በኋላ ሳዑዲ አረቢያ ዳይሬክት የለም ነበረ። በትራንዚት ነው የመጡት። ዱባይ ሄደው ከዱባይ ወደዚህ ሲመጡ ኤርፖርት ከደረሰች በኋላ ኤርፖርት ከፕሌን ውስጥ እንደወጡ በመኪና ነው ወደ ኤጀንሲ የሚሄዱት አይደለ? ወደ እዚህ ወዳለው ኤጀንሲ የሚሄዱት። ልክ ከፕሌን ላይ እንደወረደች እያዞረኝ ነው እያመመኝ ነው ያዙኝ ትላቸዋለች። ከኢትዮጵያ አብረው የመጡትን ልጆች ሁለቱን ማለት ነው፣ ከሷ ጋር 3 ናቸው። እነዛ ሁለቱን ያዙኝ እያመመኝ ነው ራሷን ትላቸዋለች። ከዛ በኋላ እነሱም ድንጋጤ ላይ ናቸው። ያው የሰው ሀገር ነው ታውቃላችሁ። አልያዟትም፣ ሳይዟት ወደቀች። አወዳደቋ ራሱ የሞት አወዳደቅ ነበር አሉ። በጣም ነው የወደቀችው አሉ፣ ልጅቷ ስትወርቅ ማለት ነው። ከዛ በኋላ ይጫሉ ልጆቹ ሲጨው ኤጀንሲ ሰውየው ይመጣና ያነሳታል። ሐኪም ቤት ያመጣታል። አካባቢው ያለው ሐኪም ቤት ትንሽዬ ሐኪም ቤት ነው። እዛ ካመጣት በኋላ ልጅቷ በጣም ኃይለኛ በሽታ ነው ያለባት፣ በጣም ትልቅ በሽታ ነው ያለባትና ወደ ትልቅ ሆስፒታል በአምቡላንስ ውሰዷት ይለዋል ዶክተሩ፣ ኤጀንሲው ማለት ነው። ከዛ በኋላ ወደ ኤጀንሲው ወደ ትልቅ ሆስፒታል ይወስዳታል። ከዛ ልጅቷ ስትነቃ እግሯ ሁለቱ እግሯ ተቆርጦ እጇ አንደኛው እጅ አይሰራም፣ እሱም ተቆርጧል አሉ። እንደዛ ነው እራሷን ያገኘችው ማለት ነው። እናንተ ብትሆኑ ምን አይነት ስሜት ነው የሚሰማችሁ? እስቲ ንገሩኝ። ወላሂ ነው የምላችሁ። ምን አይነት ስሜት ነው የሚሰማችሁ እናንተ እዚህ ቦታ ላይ ብትሆኑ ማለት ነው? ምስሏ ከላይ ያለችው ልጅ ማለት ነው። እውነት ለመናገር በጣም ነው ያሳዘነችኝ። ወላሂ በጣም ከምላችሁ በላይ። ኢትዮጵያ ተመርምራችሁ ሁሉ ነገር አልቆላችሁ መታችሁ በንጋታው እራሳችሁን ስታቁ እዚህ ሀገር ራሳችሁን ስታገኙት እጃችሁ እግራችሁ ተቆርጦ ብታገኙት ምን አይነት ስሜት ነው የሚሰማችሁ? ምን አይነት ስሜት ነው የሚሰማችሁ? ወላሂ ነው የምላችሁ። መጀመሪያ ላይ ቪዲዮ ያያችሁት ባሏ ነው እየተናገረ ያለው። ይሄንን ራሱ ልጅቷ ምንም የምታውቀው ነገር የለም። ይሄንን ራሱ ጓደኞቿ አብረው ከኢትዮጵያ አብረው የመጡት ናቸው የነገሩት ማለት ነው ለሰውየው። ልጆቹ እዛ ሆስፒታል ከደረሱ በኋላ እዛች ትንሽ ከፕሌን ውስጥ ወርቀው ኤጀንሲው መጥተው እዛ ሰፈር ያለው ሐኪም ቤት ካመጧትና ከዛ በኋላ በጣም ትልቅ በሽታ ነው ያለባት፣ በአምቡላንስ ወደ ትልቅ ሆስፒታል መሄድ አለባት ብሎ ሪፈር ከጻፈላት በኋላ አላገኘዋትም። ምክንያቱም ስልኳን የላቸውም፣ ስልክ የላቸውም ማለት ነው። ልጆቹ ወደ ኤጀንሲ ሄዱ፣ ወደ የቤታቸው ሄዱ ማለት ነው። ወደ አረብ ቤቶቹ ሄዱ። እሷ እንደዚህ ሆስፒታል ውስጥ ቀረች ማለት ነው። እስቲ ወላሂ ምን አይነት ስሜት ነው የሚሰማችሁ እናንተ ብትሆኑ? እኔ ወላሂ ሰማው ራሱ በቃ አልቻልኩም። ወላሂ ነው የምላችሁ አልቻልኩም። በጣም ነው ያሳዘነችኝ፣ በጣም ከምላችሁ በላይ ማለት ነው። በጣም ነው ያሳዘነችኝ። ሰርቼ ሀገሬ ላይ ለወጣለሁ ብላ መታ በንጋታው እንደዚህ ስትሆን በጣም ነው የምታሳዝነው። ወላሂ በጣም ነው ያሳዘነችኝ። እና ወላሂ አወጣጣችንን ነው እንጂ እንግዲህ እንዴት እንደምንመለስ አናቅምና አላህ ይጠብቀን። ባላችሁበት ሁላችሁም ዱአ አድርጉ፣ በጸሎታችሁ አትርሷት ልጅቷንም። ወላሂ በጣም ያሳዘነችኝ ከምላችሁ በላይ። እንደዚህ ብዬ የምጨርሰው ነገር አይደለም። በጣም ነው በቃ መስራት ራሱ አስጠላኝ። ይሄን ቪዲዮ ለእናንተ መንገር ራሱ ወላሂ በጣም ይከብዳል። ወላሂ አንዳንድ ስሜቶች በጣም ነው የሚከብዱትና እንግዲህ ምን ይደረጋል? አላህ የፈቀደው ነው የሚሆነው። ሁላችንንም አላህ በሰላም ያስገባን። እንደዚህ አይነት ነገር ሲፈጠር ምን ማለት እንዳለባችሁ ሁላ ነው የሚጠፋባችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለብዙ ልጆች እንዲደርስ ሼር አድርጉት። አላህ ይጠብቀን። ዱአ አድርጉ ውዶቼ፣ እወዳችኋለሁ። ባይ